እግዚአብሔር የተመሰገነ ይሁን። ጌታ ታላቅ ነው። ስለ በጎነቱ ስለ መልካምነቱ ይህንንም ደግሞ እድል ለኔ ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። የአለፈው ወር የአዳር ጸሎት ባደረግን ጊዜ ስለ ጸሎት እንድናገር እድል ተሰጠኝና ስለ ጸሎት ተናገርኩኝ። ይህንን መልእክት ነው ዛሬ ደግሜ ማቀርበው። ለምን እንደማቀርበውም ነግራችኋለሁ። ጸሎት በብዙ መንገድ አንደርስቲሜት የተደረገ ጌታ ባሰበው መንገድና ሁኔታ ኤክሰርሳይዝ የማናደርገው ለኔና ለናንተ የህይወትና የሞት ጉዳይ የሆነ ሲሪየስ የሆነ ነገር ነው። ያሳዝናል። በቤተ ክርስቲያን ውስጥ ጸሎት ሲባል የሚመጣው ሰው ቁጥር ከዚህ ጉባኤ በጣም ያንሳል። ጸሎት ግን ወሳኝ የሆነ ነገር ነው። የሞትና የህይወት ጉዳይ ነው ቅድም እንዳልኩት። ታዲያ ይህንን የከበረን ነገር እንዴት ነው ልንይዘው የሚገባው? እንዴት ነው ልንለማመደውም ደግሞ የሚገባው? እግዚአብሔር ጸሎትን ሲያስብ ያሰበው ምንድን ነው? እኔና እናንተ እንደምናስበው ነው ጸሎትን ያሰበው? ወይስ ጸሎት ልዩ ቦታ፣ ልዩ ትርጉም፣ ልዩ ዓላማ በእኔና በእናንተ ህይወት ውስጥ አለው? ይህንን ነው ዛሬ እንድንነጋገር የምፈልገው። ዓላማዬ እግዚአብሔር ቢረዳኝ፣ የእግዚአብሔር መንፈስ ቢረዳን የእያንዳንዳችን የጸሎት ህይወት ቢለወጥ ጸሎቴ ነው። የእያንዳንዳችን በህብረትም ሆነ በአንድነት የምናደርገው ይህ ልምምድ በቃ ሪቮሉሽናይዝድ ቢሆን ጸሎቴ ነው። እግዚአብሔር ይረዳናል ብዬ ተስፋ አደርጋለሁ። የእግዚአብሔርን ቃል አነባለሁኝ። እግዚአብሔር እንዴት ነው በቃ ጸሎትን እንድንመለከተው የፈለገው የሚለውን ነገር ነው የምናየው። ቶሎ ብዬ አንዳንድ ነገሮችን እናገራለሁ። ኢሳይያስ ምዕራፍ 56 ቁጥር 7 ብዙዎቻችን የምናውቀውን ቃል በጌታ ስም አነባዋለሁ። እንዲህ ይላል ከቁጥር 6 ጀምሮ። ያገለግሉት ዘንድ የእግዚአብሔርን ስም ይወዱ ዘንድ ባሪያዎቹም የሆኑ ዘንድ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ። በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውንና ሌላ መስዋዕታቸውን በመሠዊያዬ ላይ እቀበላለሁ። ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ዘንድ ሌሎችን እሰበስብበታለሁ ይላል። በዚህ ክፍል ላይ አብረን በጣም እንድናስበው የምፈልገው ሐሳብ ያለው ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። የሚቃጠለውን መስዋዕታቸውንና ሌላ መስዋዕታቸውን በመሠዊያው ላይ እቀበላለሁ ይላል። ቤቴ ከላይ በጸሎቴም ቤት ደስ አሰኛቸዋለሁ ይላል። ቤቴ ይገርመኛል። በእጅ የተሰራ ቤት ውስጥ ሊኖር የሚችል አምላክ አይደለም የምናመልከው፣ አይደለም። ሁላችንም እንረዳለን ያንን። ጌታ ግን ይህንን ቤቴ ይለዋል። ቤቴ ይለዋል። ያ እናንተ የሰራችሁት ቤት የጸሎት ቤት ይባላል አላለም። ቤቴ ክሌም አደረገው፣ የራሱ አደረገው። ለምን የሚለውን በኋላ በዝርዝር እናየዋለን ብዬ ተስፋ አደርጋለሁ። ቤቴ የጸሎት ቤት ይባላል። ቤቴ የጸሎት ቤት ይባላል ብቻ አይደለም ያለው አይደል? ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። እና ይህ ቤት ለአይሁዶች የተሰራ ቤት ነው። አይሁዶች ይህንን ለአሕዛብ ሁሉ የተሰራ ቤት ነው ብለው ሪኮግናይዝ አያደርጉትም በጭራሽ አይደል? ጌታ ግን ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ይላል። እና ጌታ ስለ ጸሎት ያለውን አስተሳሰብ በእውነት ዛሬ በተለየ መንገድ ለማየት መንፈሳችሁን አቅንታችሁ ከኔ ጋር ብታስቡ ደስ ይለኛል። ስለዚህ ይህ እንደ ስብከት ባታዩት ደስ ይለኛል። ሪሊ በቃ ፍሪሊ የእግዚአብሔርን ቃል እናሰላስል፣ አብረን እናስበው። አብረን ጌታ ምንድን ነው የሚለን ያለው?
ፕሬየር ምንድነው? ጸሎት ምንድነው? ጸሎት ከእግዚአብሔር ጋር መነጋገር ነው ይሉታል አንዳንድ ሰዎች። it's a relational communication ከእግዚአብሔር ጋር በፍቅር የምናደርገው ግንኙነትና ንግግር ነው። እና እንዴት አድርገን ዲፋይን እናድርገው ጸሎትን ብዬ አሰብኩኝና ብዙ ነገሮችን ሳስብ በዚህ አጋጣሚ እንግዲህ አንድ መጽሐፍ ላስተዋውቃችሁ። የጓደኛዬ መጽሐፍ ነው። Teach us to pray ይላል። ጸሐፊው ዶክተር ኤርሚያስ በላይ ነው። ጓደኛዬ ነው። በጣም ሜዲካል ስኩል አብረን የጨረስን፣ ግን በጣም የሚገርም ነገርን ስለተናገረ ያው ይዤው መጣሁ ዛሬ። በተለይ what's prayer የሚለውን ዲፋይን ለማድረግ በእንግሊዘኛ ነው አነባዋለሁ፣ ግን ያው እንተረጉማለን አብረን። What is prayer? This may sound a rhetorical question, but our understanding of prayer determines how seriously we take God's exhortation to pray continuously. A deeper understanding of prayer will transform our attitude towards our prayer life. Some define prayer as simply talking to God, having a conversation with Him. But this is a very simplistic view of prayer, akin to a Sunday school description of prayer to a small child. Prayer is far more than just talking to God. Prayer is partnering with God to accomplish His will on earth. Prayer is anchored in the will of God. እና ይሄንን በጣም ብታስቡት ደስ ይለኛል። ያው በአማርኛ ለመተርጎም ሞክራለሁ። ጸሎት ከእግዚአብሔር ጋር የምናደርገው ንግግር ነው ይላሉ አንዳንድ ሰዎች። ግን ይህ ግን በቃ ለህፃናት በሰንዴ ስኩል ስናስተምር ለመናገር ሊረዳ ይችላል። ጸሎት ግን ከእግዚአብሔር ጋር ፓርትነር የምናደርግበት፣ ከእግዚአብሔር ጋር በሽርክና የምንሰራበት እና ከእርሱ ጋር ደግሞ የሱን ፈቃድ እንዲፈጸም የምናደርግበት ቦታና ስፍራ ነው። እና ስለ ጸሎት በዚህ ባለፉት 3-4 ሳምንታት በጣም በቃ በሚገርማችሁ መንገድ ሳስብና ሳሰላስል ቆየሁኝ። ልቤን ሁሉ ያዘው። ምክንያቱም ጸሎት እኔና እናንተ ከምናስበው በላይ አስፈላጊ ነገር ነው። ግን እንደዚህ እንድናስብ ፈልጋለሁኝ ዛሬ። ጸሎት እግዚአብሔርን ወደ እኔና ወደ እናንተ ሐሳብ የምናመጣበት መሳሪያና መንገድ አይደለም። ጸሎት እኔና እናንተ ወደ እግዚአብሔር ፈቃድ የምንገባበት መንገድ ነው። ጸሎት ቅድም እንዳልኩት በሽርክና የምናደርገው ነገር ነው። ሸሪክ የሆኑ ሁለት ባለሀብቶች፣ በሽርክና የሚሰሩ ሁለት ባለሀብቶች የተሻለውን ሐሳብ፣ የበለጠውን ሐሳብ፣ ገዢ የሆነውን ሐሳብ ተስማምተው ያደርጋሉ። ያ ገዢ የሆነው ሐሳብ ከማንም ይምጣ አይደል? ከማንም ይምጣ። በሁለት ሽርክና የሚሰሩ ሰዎች፣ ምክንያቱም ዓላማቸው በቃ ቢዝነስ ነውና አይደል? እኔና እናንተ በጸሎት የምናደርገው አገልግሎት፣ በጸሎት የምንሰራው ስራ በሽርክና ከእግዚአብሔር ጋር ስንሰራ እኛ ለእግዚአብሔር ሐሳብ ልንሰጠው ልናካፍለው የምንችልበት አቅምና ጉልበት የለንም አይደል? ስለዚህ በእግዚአብሔር ሐሳብ ውስጥ ብቻ ብንገባ ነው የሚሻለው። ይህንን ብዬ ወደ ልናገር ወደምፈልገው ነገር ሄዳለሁ። ጸሎት ለምን አስፈላጊ ነው ብላችሁ ካሰባችሁ፣ ጸሎት ለክርስቶስ ኢየሱስ ለምን አስፈለገው የሚለውን ሐሳብ መመለስ በጣም ወሳኝ የሆነ ነገር ነው። ክርስቶስ ኢየሱስ ሁላችንም እንደምናምነው ጌታ ነው፣ አምላክ ነው፣ ሙሉ ሰው ነው አይደለም? ስለዚህ ጸሎት ለምን ያስፈልገዋል? እግዚአብሔር ከሆነ፣ አምላክ ከሆነ፣ መለኮት ከሆነ አይደል? ለምን ያስፈልገዋል? ለምን የእግዚአብሔርን ሐሳብና ፈቃድ ሊያገለግል ስለመጣ፣ የእግዚአብሔርን ሐሳብ ሊፈጽም ስለመጣ፣ እንደገናም ደግሞ ሙሉ ሰው ሆኖ ስለመጣ ሊታገዝ ሊረዳ፣ በዛ ሰው በሆነው ማንነቱ የመለኮትን ሐሳብ ለመፈጸም የእግዚአብሔር ጸጋና ኃይል ስለሚያስፈልገው
አይደል? ስለሚያስፈልገው ስለ መለመላቸው እና የእርሱ ደቀ መዝሙር ደግሞ ሊሆኑ ስለመረጣቸው ደግሞ ስለ 12ቱ ሊማልድ በዛ ዘመን ሊያገለግል የነበረውን አገልግሎት ሁሉ ደግሞ ሊያደርግ ጸሎት እጅግ አስፈልጎት ነበር። ስለዚህ ሌሊቱን ሁሉ ይጸልይ ነበር ይለናል መጽሐፍ ቅዱስ። ወደ ተራራም ሄደ፣ ሌሊቱንም ሁሉ ሲጸልይ ቆየ ይለናል። ጸሎት ለክርስቶስ ኢየሱስ በዛ ደረጃ ካስፈለገው ለኔና ለናንተ ከዛ እጅግ በበለጠ መንገድ ያስፈልገናል። ይሄንን ማንም አርጊው የሚያደርግ ያለ አይመስለኝም። የሚያስፈልገን ግን የእግዚአብሔርን ሐሳብና ፈቃድ ለማስለወጥ እግዚአብሔርን ወደ እኔና ወደ እናንተ ሐሳብና ፈቃድ ለመሳብ አይደለም። ይህንን በደንብ የምንረዳበትን አንድ የመጽሐፍ ቅዱስ ሐሳብ ሰጣችኋለሁ። ምን ይላል? የጸለዩትን ሰጣቸው፣ ለነፍሳቸውም ደግሞ ክሳትን ላከ ይላል የእግዚአብሔር ቃል። የለመኑትን ሰጣቸው። እግዚአብሔር የለመነውን አይስጠን። ይህ ትልቅ ጸሎት ነው ወገኖቼ፣ እህቶቼና ወንድሞቼ። የኛ ልመና፣ የኛ ጸሎት፣ የኛ ሐሳብና ፈቃድ ቢፈጸም በብዙ ይጎዳናል። ስለዚህ ልንጸልይ የሚገባው እግዚአብሔር ሆይ ከልመናዬ፣ ከምኞቴ፣ ከጸሎቴ ጠብቀኝ ነው ጸሎታችን ሊሆን የሚገባው። ስለዚህ ከዚህ በፊት ስናገር ሰምታችሁኛል ብዬ ተስፋ አደርጋለሁ። ከሌሎች ሰዎች ጋር ንግግር ስናደርግ፣ ስብሰባ ስናደርግ፣ ሚቲንግ ስናደርግ ብዙ ጊዜ ኢፌክቲቭ የሆነ ሚቲንግ ልናደርግ ካስፈለገ ሚቲንግ ቢፎር ዘ ሚቲንግ ያስፈልገናል። ምክንያቱም ሪሊ አለዛ በቃ ሌሊቱን ሁሉ ስንጨቃጨቅ እናድራለን እንውላለን ማለት ነው። ሚቲንግ ቢፎር ዘ ሚቲንግ የሚያስፈልግበት ምክንያት ኢፌክቲቭ እንድንሆን። አሁን የሽምግልና ስብሰባ ላይ ከሆነ ኢፌክቲቭ የሆነ የሽምግልና ስብሰባ እንድናደርግ መጀመሪያ መንፈሳችን ሊስማማ ይገባል። ፓስተር የሚያስበውን ሐሳብ ካላወቅኩኝ ወይም እኔ የማስበውን ሐሳብ እሱ ካላወቀ አንድን አጀንዳ በስብሰባ ላይ ባቀርብ በቃ ብዙ የሚያጨቃጭቀን ብዙ የሚያጣላን ሊሆን ይችላል። ግን ከስብሰባ ውስጥ በፊት ተነጋግረን ብንገባ ማለት የልቤን ሐሳብ ብነግረው የልቡን ሐሳብ ቢነግረኝ ስለዚህ ነገር እንድንነጋገር እፈልጋለሁ ቢለኝ ተዘጋጅተን እንመጣለን እና እንዴት ነው በጣም ኢፌክቲቭ የሆነ ነገር ነው። ዛሬ ስለሱ አይደለም ላወራ የፈለኩት። a prayer before a prayer meeting ወሳኝ ነገር ነው። ስለምንጸልየው ጸሎት ልንጸልይ ይገባል። እግዚአብሔር እንዲረዳን እንዴት እንድንጸልይ አናውቅምና በእውነት አናውቅም። ስለዚህ እግዚአብሔር እንዲረዳን በጸሎታችሁ በየማታው ስትንበረከኩ በየጧቱ ስትንበረከኩ ይህንን ኤክሰርሳይዝ እንድታደርጉት እጠይቃችኋለሁ። ጌታ ሆይ ስለምን እንደምጸልይ አላውቅም፣ ስለምንም መጸለይ እንደሚገባኝ አላውቅም። ስለዚህ የምጸልየውን አስታውቀኝ ብለን ልንጸልይ ይገባናል። ምክንያቱም የምንጸልየውን በእውነት አናውቅምና። እኔ ልጆቻችንን ስናሳድግ በቃ ብዙ የማውቅ ይመስለኝ ነበርና በቃ ብዙ ነገሮችን አልኳቸው። ኮሌጅ ሄደው ከተመለሱ በኋላ በጣም ብዙ ሪግሬት አደረኩኝ። ምክንያቱም ብዙ እንደማላውቅ ገባኝ። ከነገርኳቸው አብዛኛው ነገር የሚያስፈልጋቸውና የሚያዘጋጃቸው አልነበረም ለሚገጥማቸው ዓለም። ስለዚህ ምን ትመኛለህ ምን አልክ ብትሉኝ ምን ነው እንደሚገባኝ በጸለይኩ ኖሮ፣ ምን ነው ልናገር የሚያስፈልገውን ነገር በጠየቅኩት ኖሮ፣ የራሴን የመሰለኝን ዝም ከመቀባጠር ምን አለ እግዚአብሔርን መሄድ የሚገባቸውን ምን እንደሚገጥማቸው አሳየኝ ባልኩት ኖሮ። የእግዚአብሔር ቃል አትጠይቁምና አትቀበሉም ይለናል። በፊታችን ያለውን አናውቅም፣ በእውነት አናውቅም፣ ማናችንም አናውቅም። እግዚአብሔር ግን ያውቃል። እግዚአብሔር ደግሞ ለኔና ለናንተ ያሰበው ከቅራቅንቦ የበለጠ ነገር ነው። ስለ መኪናና ስለ ቤት፣ ስለ ጫማና ስለ ልብስ እግዚአብሔር ግድ አይሰጠውም፣ በጭራሽ ግድ አይሰጠውም። በእውነት እላችኋለሁ። እነዚህ ሁሉ ይላል የእግዚአብሔር ቃል
የሰማይ አባታችሁ እንዲሁ አለበሳቸው። ሌላ የሰለሞንን ሕይወት ደግሞ ትንሽ እናስበውና ከዛ ወደ መናገር ወደሚገባኝ ነገር ሄዳለሁ። ሰለሞን በእግዚአብሔር ፊት አንድ ነገር ለመነው። ምን ብሎ ለመነው? በዚህ ታላቅ ሕዝብ ላይ እኔ ልፈርድ ማነኝ? አልችልም፣ በጭራሽ አልችልም። ስለዚህ በቃ እንዴት እንደምፈርድ አስታውቀኝ ብሎ በእግዚአብሔር ፊት ለመነ እና እግዚአብሔር ያለመነውን ሰጠው። ይህን ሁሉ በጽድቅ እንድትፈርድ ጥበብን እሰጥሃለሁ፣ ግን ከዛ በላይ አልለመንክም። ስለ ክብር፣ ስለ መንግስት ስፋት፣ ስለ ብዙ ነገር ልትለምን ስትችል የጠየከው ስለ ሕዝብህ እና ሕዝብህን ደግሞ ልትፈርድ እንደማትችል ማንነትን አውቀህ ነውና ሌላውን ሁሉ ደግሞ ሰጥቼሃለሁ አለው እና እንደ ሰለሞን ያለ ሀብት የነበረው ሰው እንዳልነበረ፣ እንደ ሰለሞን ያለ ጥበብ ያለው ሰው እንዳልነበረ እንመለከታለን። ስለዚህ እግዚአብሔር ለኔና ለናንተ እኔና እናንተ ጉዳይ አድርገን ብዙ ጊዜ ስለምናስበውና ስለምንጨነቅበት ነገር ለእግዚአብሔር ኢምንት ነው። እኔና እናንተን ለማብላት እኔና እናንተን የሚገባንን ሼልተር ለመስጠት ለእግዚአብሔር ምኑም አይደለም፣ ትንሽ ነገር ነች ለእግዚአብሔር። እግዚአብሔር ግን በእኔና በእናንተ ሕይወት ሊያደርግ የሚፈልገው ነገር አለ። የልጁን መልክ እንድንመስል ይፈልጋል። ሌሎችን እንድንደርስለት ይፈልጋል። ከዚህ በረት ያልሆኑ ሌሎች በጎች አሉትና ወደ እነርዛ እንድንሄድ ይፈልጋል። ልባችን ስለ እነርሱ ሊማልድ ይፈልጋል እግዚአብሔር። ስለዚህ እንዴት እንጸልይ ጌታ ሊያስታውቀን ይገባል። ጸሎት በተለያየ አይነት መንገድ ሊደረግ ይገባል። እግዚአብሔርን ስናናገር በመጀመሪያ ደረጃ ጸሎት በእምነት ነው የሚደረገው። ያዕቆብ ምዕራፍ 1 ከቁጥር 5 ጀምሮ ላንብበው። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። የምፈልገው ከዚህ በኋላ ያለውን ነው። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ስለዚህ ጸሎት በእምነት ልናደርግ ይገባል። እግዚአብሔር ልናምነው ይገባል። እግዚአብሔር ባለስልጣን እንደሆነ ልናምን ይገባል። እግዚአብሔር ዓለምንና በምድር ያሉትን ሁሉ በቃሉ እንደፈጠረ ልናምን ይገባል። የምንጸልየው እንደኔና እንደናንተ ደካማ ለሆነ ፍጡር አይደለም፣ በጭራሽ አይደለም። ዓለምንና በውስጧ ያሉትን ሁሉ በቃሉ በ6 ቀን ውስጥ ለፈጠረ አምላክ ነው። በእኔና በእናንተ ግን ያኔ በ6 ቀን ውስጥ ያንን ሁሉ መፍጠር ከቻለ በኋላ he is still working on us። ምክንያቱም 6 ቀን አልበቃውም። ዛሬም በእኔና በእናንተ ሕይወት ይሰራል። የሚሰራውን ስራ አላቆመም። ስለዚህ በእምነት ልንለምነው ይገባል። ይገርመኛል፣ አንድ ቦታ ላይ ይህንን ቃል ሼር አደረኩኝ። ዘፍጥረት ምዕራፍ 1 እስከ 3 ያለውን እና የሚያስገርም ነገር ነው። ከምዕራፍ 1 እስከ 3 ላይ ያለውን ብትታነቡ ዘፍጥረት ላይ ለሰው ልጆች የሚያስፈልገውን ነገር ሁሉ በዛ ውስጥ ዘረዘረው እግዚአብሔር። በዛ ውስጥ ሰጠ፣ በዛ ውስጥ ፈጠረ። የሰው ልጅ በምንም አይነት ሁኔታ ለሰው ሕይወት የሚያስፈልገውን ነገር አንዳች ቅንጣት የምታክል ነገር አልጨመረም። ከፍጥረት ጀምሮ ሁሉን እግዚአብሔር ሰራ በ6 ቀን ውስጥ። የመጀመሪያው 3 ምዕራፎች ውስጥ ሁሉን የቀረ አንዳች ነገር የለም ለሰው ሕይወት የሚያስፈልግ። ሰው ልጅ በፍልስፍናው፣ የሰው ልጅ በጥረቱ፣ የሰው ልጅ በመራቀቁ በዘመናት ሁሉ ውስጥ የጨመረው ነገር ምናልባት እነዛን ያው ብዙዎች ሳይንቲስቶች እንደሚያምኑት ያው ግሎባል ዋርሚንግ የሚያመጣ ብዙ ጋዞችን አትነን ያው በእሳት እንቃጠላለን። ዛሬ በብዙ አገር ላይ የሚሆነው የእሳት ንደት፣ የሙቀት ደረጃ ያው ከግሎባል ዋርሚንግ የተነሳ ነው ይባላል እና ከኃጢአት የተነሳ ከሰው ልጅ ፍልስፍናና ስልጣኔ የተነሳ የመጣ ማለት ነው። ከምንነዳው መኪና፣ ከምንኖርበት ቤት የተነሳ ማለት ነው። ዮሐንስ ምዕራፍ 16 ቁጥር 23 ላይ ይሄ በጣም ወሳኝ የሆነ ነገር ስለሆነ ይህንንም እናነባዋለን። ምክንያቱም ይሄ ኢንፋክት በቃ ጸሎት እግዚአብሔር በምን አይነት መንገድ እንድንጸልይ እንዳሰበ
የሚነግረን ሐሳብ ነው። ዮሐንስ ምዕራፍ 16 ቁጥር 23 ይህንን ደግሞ ዛሬ በተለየ አይነት መንገድ እንድትመለከቱት እፈልጋለሁ። እንደዚህ ይላል፣ በዚያም ቀን ከኔ አንዳች አትለምኑም፣ እውነትን እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። በዚህ አርዕስት ላይ የዛሬ 35-40 ዓመት አንድ ዶክተር ሪቻርድ ስትራውስ የሚባሉ ሰው በኤስአይኤም ጥቁር አንበሳ አጠገብ በምትገኝ ቤተክርስቲያን ይህንን ሐሳብ በሚገርም መንገድ ሼር አደረጉና ከዛ በፊት አይቸው በማላቀው መንገድ እና ያንን መንገድ ዛሬ ለእናንተ እናገራለሁ። እንደዚህ አሉ፣ በስሜ የምትለምኑት እኔ በአንድ ሁኔታ ውስጥ ከአገራቸውን ትተው ወደ ሌላ ቦታ መሄድ ነበረባቸውና ለጓደኛቸው የውክልና ስልጣን ሰጡት። በስማቸው የሚያስፈልገውን ነገር ሁሉ እንዲያደርግ እና ይህ ሰው እኔ የጠየኩትን ብቻ ነው የሚያደርገው አይደለም። ሁላችሁም ማሰብ እንደምትችሉት በስማቸው እንዲያደርግ ሰጥተውት ቤታቸውን ሸጦ መኪና አይገዛበትም ወይም ለራሱ ሌላ ቤት አይገዛም። በስሜ የምትለምኑት። ስለዚህ በክርስቶስ ኢየሱስ ስም የምንለምነው ነገር ሁሉ በስሙ ስንለምን የራሳችንን ፈቃድ ልንጠይቅበት አይደለም፣ በጭራሽ አይደለም። የኔን የስጋዬን ፈቃድ፣ የስጋዬን ሐሳብ፣ የስጋዬን ምኞት እንድፈጽምበት አይደለም የኔን ስም የሰጠኝ፣ የእርሱን ፈቃድ እንጠይቅበት እንጂ። ስለዚህ ጸሎት በተለየ አይነት መንገድ ልናየው የሚገባ ነገር ነው። በስሙ የተሰጠን ስልጣን እንደፈለግን የራሳችንን ሐሳብና ፈቃድ፣ ስሜት የምንፈጽምበት አይደለም። ይገርመኛል፣ ቅድም እንዳልኩት ይህ ቤት ጸሎት ቤት ነው አለ። የስብከት ቤት ነው አላለም። የመዝሙር ቤት ነው አላለም። የጸሎት ቤት ነው። ምክንያቱም ጸሎት በእግዚአብሔር ፊት ሱፐርማን የለም። በጸሎት ሁላችንም በፊቱ እንወድቃለን፣ ሁላችንም በፊቱ እንበረከካለን። ስለዚህ ጸሎትን ስታስቡ በፊቱ መንበርከክ ነው እንጂ በቃ እጄን ኪሴ ከትቼ የምንጎራደድበት አይደለም። በጭራሽ ነው እንዴ? ሊሆንም አይችልም። ስለዚህ እግዚአብሔር የፈለገው ያንን ነው። በፊቱ የሚንጎራደድ እጁን ኪሱ ከቶ በቃ የሚሽከረከርን ሱፐርማን አልፈለገም እግዚአብሔር። በፊቱ የምንበረከክ ግን እንድንሆን ግን ፈልጓል። ስለዚህ ጸሎት ወሳኝ የሆነ ነገር ነው። ለምን ግን ጸሎት እናያለን። ጸሎት የእግዚአብሔርን ፌቨር፣ የእግዚአብሔርን ሞገስ የምንጠይቅበት ነው። ዘጸአት ምዕራፍ 32 ቁጥር 11፣ አንደኛ ሳሙኤል ምዕራፍ 1 ቁጥር 15፣ ሁለተኛ መዋዕል ምዕራፍ 32 ቁጥር 20፣ መዝሙረ ዳዊት 73:28 እነዚህ ሁሉ ጸሎት በምን አይነት መንገድ በእግዚአብሔር ፊት ልናቀርባቸው እንደሚገቡ ይናገራሉና ወደ እነዛ ዝርዝር ነገር አልሄድም፣ ምክንያቱም ጊዜያችንንም ለመቆጠብ ማለት ነው። ጸሎት ታዲያ በምን አይነት መንገድ ነው ልንጸልይ የሚገባን? የተለያዩ አይነት የጸሎት መንገዶች አሉ። ያው ፈረንጆቹ አንዳንዶቹ 4 ናቸው ይላሉ። እና 4ቱ የመጀመሪያው አዶሬሽን ነው። እግዚአብሔርን እናመልካለን፣ እግዚአብሔርን ከፍ እናደርጋለን በጸሎታችን። ከዛ በኋላ ደግሞ ስለ ኃጢአታችን እንናዘዛለን በእግዚአብሔር ፊት፣ እግዚአብሔርን እናመሰግናለን። ታንክስ ጊቪንግ ነው። ሌላው ሰፕሊኬሽን ነው። እግዚአብሔርን እንጠይቀዋለን ስላለን ኒድ። ሌሎች ደግሞ 7 ናቸው ይላሉ። አዶሬሽን ኤንድ ወርሺፕ፣ እግዚአብሔርን ማምለክ፣ እግዚአብሔርን ማሞገስ፣ ሌላው ታንክስ ጊቪንግ፣ እግዚአብሔርን አሁንም ማመስገን፣ መለመን፣ ኢንተርሴሽን ስለሌላው መማለድ፣ ይሄ በጣም ወሳኝ የሆነ ነገር ነው። ኮንፌሽን ስለ ኃጢአታችን መናዘዝ፣
the prayer of faith በእምነት የሚደረግ ጉዳይ ነው ጸሎት። ምክንያቱም ብዙ ጊዜ ሳናምን ነው የምናደርገው። ይሄንን ደግሞ በደንብ እንድታስቡልኝ ፈልጋለሁ። በጣም ምክንያቱም የእግዚአብሔር ቃል ምን ይላል? ያለ እምነት እግዚአብሔርን ማስደሰት አይቻልም። ስለዚህ የፈለግነው ብናደርግ እግዚአብሔርን ካላመን ነው በቃ እርሱ እንደሚችል እርሱ መልካም እንደሆነ ለሚለምኑት በቃ በልግስና እንደሚሰጥ ሳናምን እግዚአብሔርን ደስ ማሰኘት አንችልም። ጸሎት በእግዚአብሔር ፊት ራሳችንን ኮንሰክሬት የምናደርግበት ሰሬንደር የምናደርግበት መንገድ ነው። ቶሎ ብዬ እነዚህን ያለፍኳቸው በእያንዳንዱ ዘርዘር ባለ መንገድ ልናገር ይቻል ነበር። ልናገር ከፈለኩትና በውስጣችሁ እንዲቀርላችሁ ከመፈልገው ጋር ብዙ ስለማያያዝ ነው። 3 ጸሎት መንገዶችን አብረን ብናስብ በጣም መርጣለሁኝ ዛሬ። ያንዳንዳቸው ለብቻቸው ከሙሉ ስብከት በላይ የሚሆኑ ናቸው። ግን እነዚህን ግን በደንብ ማሰባችንና ማሰላሰላችን ወሳኝ ስለሆነ አቀርባቸዋለሁ። የመጀመሪያው the Lord's Prayer ጌታ ለደቀ መዛሙርቱ ያስተማረው ጸሎት ነው። ማቴዎስ ምዕራፍ 6 ከቁጥር 9 እስከ 13 ያለውን ይሄንን በጣም በብዙ ለብቻው በእውነት ዝርዝር በሆነ መንገድ ብናስበው ትልቅ ነገር ነው። ግን የመጀመሪያዎቹን ጥቂት ክፍሎች አብረን እናስባቸዋለን። ጌታ ምንድን ነው የሚለን? ደስ ይለኛል የሚጀምርበት መንገድ ቁጥር 9 ጀምሮ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲህ ጸልዩ ብሎ ያስተምራቸዋል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። በሰማያት የምትኖር አባታችን ሆይ፣ በሰማያት የምትኖር ወንድሞቼና እህቶቼ፣ በሰማያት የሚኖር አባት አለን። ይህንን መረዳታችን ወሳኝ የሆነ ነገር ነው። ችግራችን አባት እንዳላቸው ሰዎች ስለማንኖር ነው። አባት እንዳለን ስለማናምን ነው። ስለዚህ ስትጸልዩ እንዲህ ብላችሁ ጸልዩ አላቸው። በሰማያት የምትኖር አባታችን ሆይ። የብዙዎቻችሁ ልምምድ እንዴት እንደሆነ አላውቅም። እኔ ግን ያው ከአባቴ ጋር ያለኝ ሪሌሽንሺፕ እና አባቴን የማውቅበት ነገር በቃ ብዙዎቻችሁ እንደዛ ነው ብዬ አስባለሁ። እግዚአብሔር ከረዳችሁ። አባቴ ለኔ ሁሌ መልካም እንደሚያስብ ቅንጣት ያህል ጥርጣሬ የለኝም በጭራሽ። በአቅሙ ውስጥ ያለውን ነገር ይከለክለኛል ብዬ for a second አላስብም በጭራሽ። እንደውም አንዳንዴ ይገርመኛል። ድሮ ሕፃናት ሆነን ያው መርካቶ ይወስድን ነበር። አዲስ አበባ ነው ያደግኩት እና መርካቶ ወስዶን ጫማ ሊገዛልን እንሄዳለንና ከዛ ጫማ ሱቅ ውስጥ ከገባ በኋላ አያለሁኝ ሁሉንም እና ለኔ የሚሆን እዚህ ለምለዋለሁ። አንተ ማን ነህ ይለኛል። አንተ የሚሆን እዚህ ሌላ እና በቃ ያው ግን ቶለሬት ያደርገኛል። ሊሰጠኝ የሚችለውን ከራሱ የሆነውን ነገር በቃ በጭራሽ ይከለክለኛል ብዬ for a second አላስብም። በሰማያት የሚሆን አባት
አላችሁ እህቶቼና ወንድሞቼ። በሰማያት የሚኖር ሁሉን የሚችል በሁሉ ላይ ስልጣን ያለው። ስለዚህ ስለሚያስፈልጋችሁ ጉዳይ በእውነት ብዙ ልትደክሙ አያስፈልግም በጭራሽ። ኢንፋክት የእግዚአብሔር ቃል የሚነግረን ምንድነው? ፈቃዳችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ምክንያቱም አባት አላችሁ። አስታውቁ ግን አስታውቁ ነው እንጂ የተባለን ለምኑ አልተባልንም። በጭራሽ አልተባልንም። ለማኞች አይደለንም፣ በጭራሽ አይደለንም። ፈቃዳችንን ግን ለእግዚአብሔር እናስታውቃለን። አባቴ ብዙ ጊዜ የለመንኩትን ባቀሙ የሆነውን ነገር ከልክሎኝ ያውቃል በጣም እና ብዙ ፍረስትሬትድ ሆኜ አውቃለሁኝ። በኋላ ግን ሲገባኝ ግን በቃ በጣም አመሰግነዋለሁ ስለ ብዙ ነገር። ከብዙ ጓደኞቼ አብረውኝ ካደጉ ሰዎች ልጆች አንዳንዶቹ በልጅነታቸው በቃ መኪና ይነዳሉ፣ ብዙ ነገር ያደርጋሉ። እኔ ተከልክያለሁ እና ብዙ ደስ የማልበት በሳጭበት ሁኔታዎች ነበሩ። ለካስ አባቴ እኔ ለራሴ መኪና መግዛት እንድችል አስተማረኝ አይደል? ስለዚህ መኪና ቢሰጠኝ ምን ይጠቅመኝ ነበር? እና የከለከለን ነገር ሁሉ የሚከለክለን እግዚአብሔር ለኔና ለናንተ ስለማይጠቅም ነው። ስለዚህ የምትፈልጉት ነገር አስታውቁ፣ ግን እግዚአብሔርን ግን እመኑት። በሰማይ የሚኖር አባት አላችሁ። ሲከለክላችሁ ስለማይገባ ነው። ሲከለክላችሁ የበለጠና የተሻለ ነገር ስላየላችሁ ነው። የእርሱ የሆነውንም ሐሳብና ፈቃድ ደግሞ እንድታገለግሉ ስለሚፈልግ ነው። በሰማያት የምትኖር ከዛ በጣም የሚገርም ነገር ይናገራል። መንግስትህ ትምጣ ይላል። መንግስትህ ትምጣ፣ የእግዚአብሔር መንግስት ትምጣ። በእውነት ትምጣ አይሻለንም? የእግዚአብሔር መንግስት ትምጣ። የእግዚአብሔር መንግስት ግን የህይወት መንግስት ነች፣ የእረፍት መንግስት ነች፣ የሰላም መንግስት ነች። ስለዚህ መንግስቱ ትምጣ። ስለዚህ ልንጸልይ የሚገባው ያንን ነው በጭራሽ። ስለዚህ የእግዚአብሔር መንግስት እንድትመጣ ልንጸልይ ይገባል። ሌላው በጣም የሚገርም ነገር ይናገራል። ይህንን ከተናገርኩ በኋላ ለሚቀጥሉት የጸሎት አይነቶች እናገራለሁኝ። መንግስት ትምጣ ካለ በኋላ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ ልንጸልይ የሚገባው ጸሎት ያንን ነው ወንድሞቼ እና እህቶቼ፣ ሌላ ጸሎት አይደለም። ስለኔና ስለናንተ ፈቃድ ብዙ ጸለይን፣ በእውነት ብዙ ጸለይን። አይደለም ምን ያህል እንደጸለያችሁ አላውቅም። እኔ ብዙ እንደጸለይኩ አውቃለሁ። እግዚአብሔር ግን ይቅር እንዲለኝ እንዲምረኝ ስለርሱ ደግሞ አሁን ጸልያለሁ። ምክንያቱም የኔ ፈቃድ አይጠቅምም፣ በእውነት አይረባም። የእግዚአብሔር ፈቃድ ግን የህይወት ነው። የእግዚአብሔር ፈቃድ ግን በቃ የከበረ ነው። ስለዚህ ፈቃድህ በሰማይ እንደሆነች በምድር ትሁን ብለን ልንጸልይ ይገባል። የእግዚአብሔር ፈቃድ ለህይወት ነውና እግዚአብሔር ለምን ይሄንን እንድንጸልይ ፈለገ የሚለውን ነው እንድናስብ ፈለገ። ለምን ይሄንን እንድንጸልይ ፈለገ? ብዙዎች ሰዎች ይላሉ እግዚአብሔር በእውነት በእኔና በእናንተ ህይወት እኔና እናንተ ከምናስበው ሐሳብና ፈቃድ የበለጠ ሌላ ምክንያት ከሌለው በስተቀር ለኔም ለናንተም የዳንን ቀን ወደ መንግስቱ ቢወስደን ይሻለን ነበር። ግን እግዚአብሔር ግን ከዛ የተሻለና የበለጠ ዓላማና ፈቃድ አለው። ያ ዓላማና ፈቃድ ግን ቅራቅንቦ እንድንገዛ አይደለም። በእውነት እላችኋለሁ ቴስላ እንድንገዛ አይደለም፣ ወይም ማርቼዲስ ወይም ቮልቮ አይደለም፣ በጭራሽ አይደለም። እነዚህ ሁሉ ማለት አይጎዱም፣ የሚጠቅም እንዴት ነው ትልቅ ነገር ናቸው ብዬ አይደለም እማወራው። ግን አይደለም የእግዚአብሔር ግን ዓላማ ግን አይደለም። የእግዚአብሔር ዓላማ ጎረቤቴ ላለው ሰው ክርስቶስ ኢየሱስን እንድመሰክርለት ነው የእግዚአብሔር ዓላማ። ምክንያቱም ከዚህ በረት ያልሆኑ ሌሎች በጎች አሉትና። ስለዚህ እኔና እናንተን በምድር ላይ የተወን እኔና እናንተን በዚህ ምድር ላይ ያስቀመጠን ይህንን የመንግስቱን ወንጌል እንድንሰራና እንድናገለግል ነው። የመንግስቱን ወንጌል እንድንሰራና እንድናገለግል ግን ጸሎት ወሳኝ የሆነ ነገር ነው። የናንተ ጸሎት ለኔ ያስፈልገኛል፣ የኔ ጸሎት ለናንተ ያስፈልጋችኋል። የመንግስቱን ወንጌል እንድትሰሩ
እኔ ለእናንተ ልጸልይ ይገባል፣ እናንተ ለእኔ ልትጸልዩ ይገባል። ስለዚህ ጸሎታችን ሊሆን የሚገባው ፈቃድህ በሰማይ እንደሆነች በመንግስቱም ሕይወት ትሁን ብላችሁ ልትጸልዩልኝ ይገባል። እኔም ደግሞ ለእናንተ እንዲሁ የእግዚአብሔር ፈቃድ ታላቅ ነውና። ያሳዝነኛል የኢትዮጵያን ሁኔታ አሳስብ፣ በተለይ ኢትዮጵያ በዚህ ሰዓት ያለችበትን ነገር ሳይ ብዙ ክርስቲያኖች የተባሉ ጴንጤዎች የተባሉ ሚኒስቴሮች ባሉበት አገር ጉቦኝነትና ቀማኝነት ከሌላውም ጊዜ ሁሉ ይልቅ ብሷል። ምንም ልንዋሸው የምንችለው ነገር አይደለም። ኢንፋክት በእኛ ብሷል እና ስለዚህ ልንጸልይ አይገባም። ወንድሞቼና እህቶቼ እነዚህ ወንድሞቻችንና እህቶቻችን ናቸው። ወደድንም ጠላንም ማለት we can accept them, we can reject them፣ ግን እኛን ሪፕሬዘንት የሚያደርጉ ናቸው። ስለ እነርሱ ልንማልድ ይገባል። በእውነት እግዚአብሔር አይኖቻቸውን እንዲከፍት፣ እግዚአብሔር በቃ ከታናሽ ከሆነ የዘረኝነት ሐሳብና ምኞት ውስጥ እንዲወጡ እግዚአብሔር እንዲፈውሳቸው ልንጸልይላቸው ይገባል። ልንማልድላቸው ይገባል። በእርግጥ ልንማልድላቸው ይገባል። ከዚህ በኋላ ለኔና ለእናንተ ሌላ መንግስት አይመጣም። ይሄ ከሄደ ይህንን ግን ሪዲም ልናደርግ የምንችልበት ግን ጉልበት አለን። ብንንበረከክ በፊቱ ይቅር በላቸው ብንል፣ አይኖቻቸውን ክፈት ብንል፣ ፈውሳቸው ብንል፣ በእውነት በስምህ የተደረገውን ይህንን ኃጢአት ይቅር በል ብንል ማለት ነው። ስለዚህ ብዙ ልንጸልይ ይገባናል። ብዙ ጸሎት ያስፈልገናል። ጌታችን በዝርዝር ብዙ ነገሮችን ይናገራል። እኔ ግን እዚህ ላይ አበቃለሁ። ይሄንን እናንተ እዚህ ላይ እንድታበቁ አልፈልግም። ቤታችሁ ሄዳችሁ ብዙ ብታጠኑት ደስ ይለኛል። በሁለተኛ ደረጃ እንድናስብ የምፈልገው ጸሎት የያቤጽን ጸሎት ነው። The prayer of Jabez። መጽሐፈ ዜና መዋዕል ቀዳማዊ እንደዚህ ይላል። ደስ ይለኛል። ስም ዝርዝሮችን ያወራል በዚህ ክፍል ላይ ከቁጥር 1 ጀምሮ ባነበው የይሁዳ ልጅ ፋሬስ፣ አስሮም፣ ከርሚ፣ ሆር፣ ሶባል ናቸው። የሶባልም ልጅ ራያ ኢአተን ወለደ። ኢአትም አሁማይን ወለደ እያለ ስሞችን ይዘረዝርና ድንገት ቁጥር 3 ላይ ሲደርስ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ ይላል። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር የሚሰማው ጸሎት አለ። እና ሁሉን ጸሎት እግዚአብሔር እኩል አይሰማም፣ ያው እንደተነጋገር ነው ማለት ነው። ግን የሚገርም ደግሞ አይነት ጆሮውን በቃ እንዲያቀና የሚያደርገው ወደ ጸሎታችን አይነት ጸሎት አለና ያቤጽ ያንን ጸለየ። ምን ብሎ ነው የጸለየው? ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። እግዚአብሔር የለመናችሁትን ይስጣችሁ። እግዚአብሔር የለመናችሁን ግን የሚሰጣችሁ ግን እግዚአብሔር የሚፈልገውን አይነት ጸሎት ስትጸልዩ ነው እንደተነጋገር ነው ማለት ነው። እና ያቤጽ በጣም ፓክድ የሆነ ጸሎት ነው የሚጸልየው። በዚህ ስፍራ ላይ ስፔሲፊክ የሆነ ነገሮችን ሲናገርም አንሰማም። ካይንድ ኦፍ ጀነራል ነው ጸሎቱ። መባረክን ባርከኝ አንተ በምትፈልገው መንገድ የሚል ይመስለኛል አይደል? ስለዚህ በዚህ መንገድ ባርከኝ አላለም። መባረክን ባርከኝ አይደል? አገሬንም አስፋው፣ እጅህም ከኔ ጋር ትሁን። ከሁሉ በላይ ደስ ይለኛል ይሄኛው ከዚህ በኋላ የሚለው ነገር፣ እንዳያሳዝነኝም ከክፋት ጠብቀኝ። ወገኖቼ አንዳንድ ጊዜ ብዙ ጊዜ ጸሎታችን በቃ የሚያሳዝነንን ነገር እንጸልያለን። በእኛ ላይ ክፉ የሆነውን ነገር ሳናስበው እንመኛለን።
ያቤጽ ግን እንደዛ አይደለም የጸለየው እና እግዚአብሔርም ጸሎቱን እንደሰማው ይናገራል። ስለዚህ እግዚአብሔር የሚሰማው አይነት ጸሎት አለ። ያንን ነው እንድናስብ የፈለኩት ከያቤጽ። በመጨረሻ አንድ የጳውሎስን ጸሎት እናይና እንጨርሳለን። ጳውሎስ በኤፌሶን ምዕራፍ 3 ከቁጥር 14 እስከ 19 እንደዚህ ይላል። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ስለዚህ ጳውሎስ የሚጸልየው ጸሎት እኔና እናንተ ከምንጸልየው ጸሎት እጅግ ይለያል። ብዙዎች ከሚጸልዩት ጸሎት እና ጸሎትን እንደዚህ ብናስበው ደስ ይለኛል። ጸሎት ታዲያ ምንድነው? ጸሎት ታዲያ ምንድነው ስንል ጸሎት የኛን ሐሳብ የኛን በቃ ዝርዝር የሆነ እቅድ ለእግዚአብሔር የምናስታውቅበት ቦታና ስፍራ አይደለም፣ በጭራሽ አይደለም። እግዚአብሔር ከዘመናት በፊት ያየልንን የከበረ ሕይወት የምንቀበልበት፣ የምንሆንበት፣ የምንፈወስበት፣ የምንለወጥበት ቦታና ስፍራ ነው። ስለዚህ ጸሎት እጅግ አስፈላጊ ነገር ነው። ስለዚህ ዛሬ በተነጋገርነው ንግግር መሰረት በእውነት የሮብ ጠዋት የጸሎት ጊዜያችን በየጠዋቱ በየማለዳው የሚደረገው ጸሎት፣ በአርብ ምሽት የሚደረገው ጸሎት፣ በያንግ አደልት ማክሰኞ የሚደረገው ጸሎት እስከዛሬ ድረስ ከምናደርገው በተሻለ ቁጥር እንጨምራለን ብዬ ተስፋ አደርጋለሁ። ምክንያቱም ጸሎት ወሳኝ ነው። በቃ እግዚአብሔር የፈለገው እንድንጸልይ ነው። ጸሎታችን ደግሞ እንዳልኩት የኔና የናንተን ሐሳብና ስሜት አይደለም ልንጸልይበት የሚገባው። ምክንያቱም እግዚአብሔር ያየልን ሕይወት አለ። ያንን ብንኖረው ነው የሚሻለን። እኔ ለኔ ያየሁትን እኔ ለኔ የተመኘሁትን ብኖር ምንም አልጠቅምም፣ ለማንም አልጠቅምም በእውነት። እግዚአብሔር ግን ለኔ ያየልኝን ሕይወት ብኖር ለእናንተም እጠቅማችኋለሁ፣ ለብዙዎችም እጠቅማለሁ ብዬ ተስፋ አደርጋለሁ። ስለዚህ እግዚአብሔር ያየልንን ያንን እንድንኖር በእውነት ጌታ ይርዳን። መልሼ አነበዋለሁ ጳውሎስ ለኤፌሶን ሰዎች የጸለየውን ጸሎት እና ከዛ ወደ ጸሎት እንሄዳለን። አንድ መዝሙር እንዘምራለን። ያው ሁላችንም የምናውቀው የጌታችን ያስተማረንን ጸሎት በእውነት ከልባችን ሆነን በቃ በሰማያት የምትኖር አባታችን ሆይ ያለን የጸለይን እንጨርሳለን ፕሮግራማችንን። አነበዋለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ አሜን። ጌታ እናመሰግናለን።